ጾም ተፈቷል። አማራጭ የፍስግ ምግብ ፓስታ አልፉርኖ በስጋ። የሚያስፈልጉ ግብአቶች ፓስታ፣ ሽንኩርትና ካሮት፣ በትንንሹ የተከተፈ ስጋ፣ የተፈጨ ቲማቲም፣ እንቁላል፣ የበቆሎ ዱቄት ወይንም ፉርኖ ዱቄት፣ ቅመማ ቅመሞች ቀረፋ፣ ቁንደ በርበሬ፣ ሮዝመሪን፣ ጦስኝ፣ ኮረሪማ፣ ነጭ ሽንኩርትና እንዲሁም ጨው። በመጀመሪያ በፈላ ውሃ ውስጥ ፓስታውን ጨው ጨምረን እንቀቅለዋለን። በሌላ ብረት ድስት ሽንኩርትና ካሮቱን በዘይት እናቁላለዋለን። የተቁላላው ሽንኩርት ላይ ስጋና ቲማቲም ጨምረን ከድነን እናበስለዋለን። ከቅመማ ቅመሞች ውስጥ በርበሬ፣ ጦስኝ፣ ኮረሪማ፣ ነጭ ሽንኩርትና ዝንጅብል ጨምረን እናቁላለዋለን። በሌላ ብረት ድስት ደግሞ በቆሎውን በዘይት ጠብሰን ውሃ ጠብ እያደረግን ሙቁን እናዘጋጃለን። ሙቁ ላይ ቀረፋና ቁንደ በርበሬ እንጨምራለን። የመጨረሻ ዲሻችን ላይ 4 እንቁላል ሰብረን ከቀረፋ ጋር አዋህደን እንመታዋለን። ውህዱ ላይ ሙቁን በመቀጠልም ስልሱን ጨምረን እናዋህደዋለን። ያዘጋጀነውን ፓስታና ውህድ በምታዩት መልኩ በደንብ አድርገን እናደባልቀዋለን። ባትራው እንዳይዝባችሁ ስልስ ቀቡትና ፓስታውን ጨምራችሁ ወደ ኦቭን ከተቱት። ትልቅ ነገር አይፈልግም። በመጥበሻ ላይ አድርጋችሁ በከሰልም ላይ መስራት ትችላላችሁ። ወርቅ የመሰለ ፓስታ አልፉርኖ እንደዚህ አምሮ ወጥቶልናል። ፓስታ አልፉርኖ በጣም አምሮኝ ስለነበረ ሰርቼው ትኩሱን ነው የበላሁት። በጣም ጣፋጭ ነው። እናንተም ስሩና ቅመሱ።